አንቺ ወደ እኔ ስትመጪ ከልጁ ጋር ቆመሽ ያየሁሽ መሰለኝ። ከማን ጋር? ሌባ ይላል። በቃ ብለሽ ደግሞ የኔንም ልብስ ልትዘርፊ ነው? አደይ በስትክክል ልጁን ታውቀዋለች። ታውቋለች ማለት እኮ ወስዳለች ማለት እኮ አይደለም። የላ ፈጠናቸው አይደል እንዴ? አይፋቱም? አታዩም እንዴ? ቀጥታ እኮ ወደኛ እኮ ነው የመጣው። ብርሃን ቆይ ብርሃን። አደይ ስቃዋና ፈተናዋ እንደቀጠለ ነው። ዛሬ ደግሞ ኤላ ተጨምሯል። አንቺ የምታውቂ ልጅ ነው አደጋ ያደረሰብኝ፣ ሀብሌንና ያለ የሌለ ንብረቴን በሙሉ ተዘርፍ ያለውኝ፣ ስለዚህ ልታስመልሽልኝ ይገባል ብሎ ክሱን እሷ ላይ አድርጓል። አደይ ምንም እንኳን የምታውቀው ነገር ባይኖርም ሊዲያና ፍቅር በሰሩት ሴራ አሁን ስቃይ ላይ ትገኛለች። አደይ ምን ማድረግ እንዳለባት ግራ ገብቷታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአደይ ድራማ በክፍል 26 ተከስተናል። አደይን ፍቅር ስላነቀቻት ጩኸቷን ሰምተው ሊዲያና አደይ ወደ ክፍሏ ተከስተዋል። ታዲያ ፍቅርን እንድትለቃት ካደረጓት በኋላ አደይ አንቺ እኮ ነገሩን አዙረሽው ጩኸሽ እንጂ ስትናፍቂኝ ፊትሽን ነበር የሳምኩሽ ይላታል። ታዲያ አደይም እኔ እናንተን እኮ አንድ ላይ ፍቅር ስላየችና ነው ይህን አይነት አደጋ ያደረሰችብኝ፣ ስለዚህ መጀመሪያ እኔ በህይወት ልኑር፣ ፍቅር እንደምታያት ነው አለችው። ፍቅርን ትኩረት መስጠት የለብንም፣ ደግሞ አንቺ በጣም መልካም ሴት ነሽ፣ እስካሁን የቆየሁት አንቺን ብዬ ነው፣ ከዚህ በኋላ ሳልፈለግ እዚህ መቆየቱ ለእኔ ጥሩ አይሆንም፣ ስለዚህ መሄድ ይኖርብኛል አለ። ታዲያ አደይም ዴቭ ያንን ቤት ለቆ መውጣቱን አልወደደችም ነበር። ልትሄድብኝ ነው እንዴ በማለት መልሳ ትጠይቀዋለች። ታዲያ ከዚህ መቆየቴ ለእኔ ጥሩ ስለማይሆን መሄድ ይኖርብኛል አላት። ታዲያ አደይም በታገተችበት ሰዓት ንጉስ ጾታዊ ትንኮሳና ያስገድዶ መድፈር ሙከራ እንዳደረገባትና ሳትፈልግ ስማት እንደነበረ ከዛም እሱ ተጽዕኖ እንደፈጠረባት እየነገረችው ነበር። ለምን አልነገርሽኝም? አሁን የሚፈጠረው ስሜት አይፈጠርም ነበረ ቀድመሽ ብትነግሪኝ። ከዛም አንተ ወደ ክፍሌ ስትገባ እኮ ነው ፍቅርን ተከታትላ እንደዚህ አይነት ጉዳት ያደረሰችብኝ አለችው። ዴቭም ይቅርታ ጠይቃት። አደይም ፍቅሩን መቀበል ባለመቻሏ ይቅርታ ጠየቀችው። ከዛም ክፍሏን ለቆላት እንዲወጣና እሷ ማረፍ እንደምትፈልግ እየነገረችው ነበረ። እባክሽን እኔ እዚህ መቀመጥ ነው የምፈልገው፣ አንቺ ደግሞ ዝም ብለሽ ተኝ አላት። አይ አንተ እዚህ ያለ መተኛት አልችልም፣ በጣም ራሴን አሞኛል፣ ማረፍ እፈልጋለሁ፣ የማይረብሽሽ ከሆነ እዚህ መሆን ነው የምፈልገው አላት። ከዛም ፍቅር ትመጣለች። እሷ ካየሽ ደግሞ በጣም ነው የምትናደደው አለችው። ከዛም ክፍሏን ለቆ እንዲወጣላት አደረገችው። ሊዲያ ባዘጋጀችው ወጥመድ ያለ የሌለውን ንብረቱን ተዘርፏል። ስልኩን፣ ሀብሉን እንዲሁም ደግሞ ጫማዎቹን፣ በዛ ላይ ደግሞ ጉዳት ደርሶበታል። ብቻ ብዙ ነገር ሆኗል። ሊዲያ ፍቅርን አደይን እንዴት አድርጋ ማጥቃት እንዳለባት እየመከረቻት ነበረ። በሲስተም እንድትወጣ ማድረግ እንጂ እየሄድሽ እያነቅሽ የበለጠ አቲካራት ትፍጠሪ። ደግሞ አንቺ ሴት ልጅ ነሽ፣ ኮራ ማለት ይኖርብሻል። ምንም እንኳን እሱ ወንድሜ ቢሆንም አንቺ ግን በዚህ ልክ መውረድ የለብሽም አለቻት። ከዛም አደይን እንዴት አድርገው በሲስተም እዛ ቤት ማስወጣት እንዳለባቸው ሁለታቸው በአንድ ሆነው እየተመካከሩ ነበር። በደረሰበት ጉዳት ልቡን ጨብጦ እያነከሰ ነበር ወደ ቤት የገባው። ታዲያ ለብርሃኔ እንደተዘረፈና በተለይ ደግሞ ከተዘረፈው ንብረት ውስጥ ሀብሉ የአባቱ ስጦታ ስለሆነ እንደሚያንገበግበው እየነገራት ነበረ። ታዲያ የዘረፈህን ታውቀዋለህ ወይ ብላ ስትጠይቀው አዎ አደይ ታውቀዋለች፣ አሁን እስኪ አንዴ አደይን ጠይቂያት ልምጣ በማለት ወደና አደይ ይከሰታል። ሊዲያና ፍቅር ሁለታቸውም አይግባቡም። አደይን ለማጥቃት ሲል ግን ቃል ተገባቡ። አንቺም እኔን አክብሪኝ፣ እኔም አንቺን አከብርሻለሁ፣ ደግሞ ኤላ እንደምንም እንዲወደኝ አስደርጊኝ፣ አንቺም ዴቭን እንዲወደኝ ስለ አደይ መልካም ነገር እየተናገርሽ አቀራርቢ ተባብለዋል። ታዲያ በአንደበታቸው ቃል ይገባው እንጂ ሁላቸውም ተንኮላቸውን በውስጣቸው እያሰቡ ነበረ። አንዴ ዴቭን በእጅ ላስገባው እንጂ ያንቺ ጓደኝነት እያለች ነው ፍቅር እንደዚሁ ኤላን ከእጅ እስከማስገባው እንጂ አንቺ አስመሳይ ነሽ፣ አንቺ ሚሉ ለእኔ ጓደኛ ልትሆኚኝ እየተባባሉ ነው። ፍቅርም ወዲያውኑ እንዴት አድርገን አደይን ከዚህ ቤት አስመርረን እንደምናስወጣት ታያለሽ አለች። ከዛም አደይ ወደ ተኛችበት ክፍል በመሄድ ጭቅጭቃቸውን ይጀምራሉ። ቆይ ከወንድሜ ምን አንጠለጠለሽ? ምን ልታደርጊ ነው የመጣሽው? አንቺ መሰሪ እያለች ነው ፍቅር። እያንዳንዳቸው በሚያወጡት ቃላት እኔ ምንም የማውቀው ነገር የለኝም፣ እባካችሁ ተውኝ አለች አደይ። ታዲያ ያተራመሰችውን አልጋ ደግማ እንድታነጥፍ ያዘዘቻት ነበረ። አንጥፌዋለሁ እኮ ብትልም ውሸታም ነሽ፣ ተመልሰሽ ሂጂና አንጥፊ በማለት ታዛታለች።
ኤላ አደይን ለማግኘት ወደነ ፍቅር ቤት ተከስቷል። አደይ እያለ ነው። አደይን ስለጠራት በጣም ተናደዋል። ሂዱ እዚህ አለች፣ አደይ ምን ታደርግልሃለች አለች ፍቅርም። ታዲያ አደይም ኤላ ሲጠራት ሰምታ ስለነበረ ወዲያውኑ ነበር ሳሎን የተከሰተችው። አደይ ስለኔ የምታውቂው ነገር አለ አለ ኤላ። ከዛም ንብረቱን እንደተዘረፈና ከተዘረፉ ንብረቶች መካከል የአባቱ ሀብል እንደሚያንገበግበውና አደይ ማስመለስ እንዳለባት እየነገራት ነበረ። ኤላም አደይ አንቺ ልጁን የምታውቂው ይመስለኛል፣ እኔ በዛ በኩል ሳልፍ ሳለ ከሱ ጋር ቆመሽ አይችሻለሁ አላት። ታዲያ ፍቅርም ልጁ ጋር ተነጋግረሽ አዘረፍሽው አይደል አለቻት። ኤላም ከኔ ጋር እንደዚህ አይነት ጨዋታ ባትጫወሽ ጥሩ ነው ይላታል። ምንም አይነት ነገር የምታውቀው ነገር እንደሌላት ብትናገርም እርስ በርሳቸው እየተቀባበሉ እሷን መክሰስ ይጀምራሉ። ከዛም ለካ ትናንትና ስልክ ስታወሪ የሰማንሽ ኤላን ለማዘረፍ እያሰብሽ ስለነበር ነው ለካ ትላታለች። ታዲያ አደይም ለማሳመን ብትሞክርም ማንም አድማጭ አልነበራትም። ኤላ ይህንን ካንቺ አልጠብቅም፣ በቃ አሁን የሆነው ሆኗል፣ ሀብሌን አስመልሽልኝ እያለ እሷ ላይ ክሱን አድርጓል። ፍቅርና ሊዲያም አዎ ሀብሉን አስመልሽለት፣ ፈርዶብሻል አንቺ ሌባ እያሉ አሁንም ዛቻና ማስፈራሪያቸውን ቀጥለውበታል። አደይም ከነገሩ እንደሌለችበት በእናቷ ምላ ትናገራለች። ከዛም ሁኔታቸው ያላማረው ኤላም እነሱም እጃቸው እንዳለበት በንዴት ተናግሮ ትቷቸው ይወጣል። ታዲያ የኤላን መውጣት ተከትሎ ጉሮሮዋን ታንቃጣለች። ፍቅር ትናንትና ማን አብሮሽ ነበረ ትላታለች። ደመቀ ነው፣ እሱ ደግሞ እንደዛ አይነት ስራ አይሰራም አለች አደይ። ደመቀ ከኤላ የሰረቀውን ሀብል ለመሸጥ እየተስማማ ነው። ታዲያ በዚህ ሁኔታ ከንጉስ ጋር እያወሩ ባሉበት ሰዓት ከፍቅር ስልክ ይደወላል። ከዛም ተገናኝተው ማውራት እንዳለባቸው የሆነ ካፌ ይቀጣጠሩና ይገናኛሉ። ታዲያ ሀብሉ ከዳይመንድ እንዳለና እባክህን ዳይመንድ ሀብሉን መልስለት፣ የአባቱ ስጦታ ነው፣ ይህ ስጦታ ቢጠፋ ደግሞ አባቱ ይገድለዋል፣ ወንድ ልጅ በወንድ ልጅ አይጨክንም፣ እባክህን መልስለት አሉ። ታዲያ በዚህ መካከል ጓደኛው ንጉስም አደይን እንደምንም ብላችሁ አሳምናችሁ የኔ ለማድረግ ከሞከራችሁ ሀብሉ ይመለስላችኋል አለ። አንተ ደግሞ ጥያቄ ካለህ አስከትላሉት። የዳይመንድ ፍላጎት በአደይ ላይ ምንም አይነት ክፍተት እንዲፈጠር አልፈልግም። ስለዚህ አደይን የምትንከባከቧት ከሆነ ሀብሉ ይመለስላችኋል በማለት ይነግራቸዋል። ከዛም ምን ችግር አለው? ስራውን ነው፣ ተባብረን እንሰራዋል። አደይ ምንም የሚያሳስብህ ነገር የለም በማለት ፍቅር ለማሳመን እየሞከረች ነበረ። ታዲያ የፍቅርን ማስተባበል ሊዲያ አልተዋጠላትምና እውነትሽን ነው አለቻት። ምን ችግር አለው? አሁንማ ቤተሰብ ነን አለች ፍቅርም። ታዲያ ዳይመንድም ሀብሉን ከፈለግሽ ጉንጨ ላይ ሳሚኝ ላትና ፍቅርን እንድትስመው ያደርጋታል። አንቺም ነይ ሳሚኝ አላት። ባክሽን ሳሚውና ሀብሉን እንቀበል አለች ፍቅር። ይቀረው ይቀራል እንጂ እኔ ግን እሱን አልስምም አለች በመጸየፍ። ዳይመንድም አንቺ ዱቄታም ነሽ፣ ባትስሚኝም አይደንቀኝም አላት። አደይ የሊዲያ ልብስ እያስተካከለች ነው። ታዲያ ሊዲያ ስትመጣ አንቺ ልብሴ ልትዘርፊ ነው ወይ? የኤላ አልበቃሽ ብሎ ደግሞ ወደኔ መጣሽ እያለች እየከሰሰቻት ነው። ልብስሽን እያስተካከልኩ ነው፣ ሌላ ምን አደረግኩ አለቻት። እየተጨቃጨቀች ሳለ ፍቅር ትመጣና እባክሽ አደይ ከዴብ ጋር ከመንጠልጠል ይልቅ ስራሽን አርፈሽ ብትሰሪ ይሻላል። አደይም ዛሬ አንቺ ሰራተኛ ሊሆን ይችላለሁ፣ ነገ ግን የት እንደምደርስ አታውቂም፣ እባክሽን ይህን ያህል ግፍ አትስሪብኝ ያለቻት ነው። የማይመቱት ልጅ ሲቆጡት ያለቅሳል በማለት ክፍሉን ለቃ እንድትወጣ በጩኸት ትናገራታለች። አደይ በብዙ ነገር ሆድ ብሷታል። ታዲያ ደረጃ ላይ ቁጭ ብላ እያለቀሰች ነው። ዴቪ መጣና ምን ሆነሽ ነው ብሎ ይጠይቃታል። የኤላ ሀብል ጠፋ አለችው። ይህ ከአንቺ ጋር ምን አገናኘው? አደይም አንቺ ነሽ ወሰድሽው፣ ሀብሌን መልሽልኝ እያለ ነው። ፍቅርና ሊዲያ መልሽለት ብለውኛል አለች። ከዛም ይህንን እነሱ ካሉ የእነሱ ሴራ አለበት ማለት ነው አለ ዴቭም። ማንኛውም አንቺ ተረጋጊ፣ እኔ ፈልገዋለሁ ብሏት ትቷት ይሄዳል። ታዲያ ወደ ፍቅር ክፍል ነበር ያመራው። ከዛም እንኳን መጣልኝ ስፈልግ ነበር አለችው። ከዛም ተጠጋችውና ፍቅሩን ልትገልጽለት ስትሞክር እሱ ግን ከላዩ ላይ እጇን አነሳ። ከዛም ስለ ኤላ ሀብል የምታውቂው ነገር አለ አለና አፋጠጣት። እኔ የማውቀው ነገር የለም፣ ያች አደይ ትሆናለች ያዘረፈችው አለችው። ይልቁንስ አሁን ስለ አደይና ስለ ኤላ ማውራታችን ትተን ለምን ስለ እኔና ስለ እናንተ አናወራም አለችው። ምንም የምናወራው ነገር የለም፣ ከዚህ በኋላ ከአደይ እጅሽን አንሺ አላት። ከዛም አደይን ትወዳታለህ እንዴ ግን አለችው።
ታዲያ ፍቅርም ድሮ ሲንከባከባትና ይወዳት እንደነበረ እየነገረችው ነበር። ያኔ በጣም ጥሩ ልጅ ነበርሽ፣ አሁን ግን ክፉና ለሰው የማታስብ የራስ ወዳድ ሆነሻል አላት። ይህን ያደረገኝ ያንተ ፍቅር፣ አባዬ ትቶኝ መሄዱ፣ ብቸኝነቱ፣ ብዙ ነገር ሆድ እየተባባሰ ነው አለችው። መቼም ቢሆን ያንቺ ልሆን አልችልም፣ ከልብሽ አውጭኝ አላት። ከልቤ ማውጣት ብችልማ እንደዚህ ባልሆንኩ ነበር አለችው። ዴቭም በሁኔታው ተናዶ ትቷት ይወጣል። ኤላ ለብርሃኔ አደይ ያዘረፈችኝ እያለ እየጮህባት ነው። አደይ ይህንን የምታደርግ ልጅ አይደለችም፣ እባክህ ኤላ ተረጋጋና አስብ እያለችው ነው። ታዲያ አንቺም ለእህትሽ የምትደረቢ ከሆነ ቤት ለቀሽ ውጭ፣ አሊያም ደግሞ እህትሽ የሌባ ተባባሪ ናት አለ። ታዲያ ፍቅርና ሊዲያ ነግረውት በዚህም እንዳመነበት እየነገራት ነበረ። ኤላ በጣም ተናዷል። ፍቅርና ሊዲያ በአደይ ላይ ተንኮል አስበዋል። ደረጃ ላይ ቆመው እየጠበቋት ነው። ስትመጣ ለምን አላጸዳሽም እያሏት ነው። እሷም እንዳጸዳችው ብትነግራቸውም ጸዳም እኮ ከዚህ ቤት ነገ ኮተትሽን ሰብስበሽ ትወጫለሽ አለቻት። እሺ ፍቅር ያልሽውን ሁሉ አድርጋለሁ አለች። ሊዲያ ደግሞ ካሁን በኋላ ኤላ ቤት ትሄጃለሽ አትሄጂም አለቻት። እባክሽን አታሰቀይኝ ከዚህ በላይ አለች አደይም። ታዲያ ፍቅርም ገና ምን አይተሽ ነበር ያለችው። ከዛም በባልዲ የተቀመጠ ውሃ ላይዋ ላይ ትገለብጥባታለች። በቲክቶክ ቪዲዮ ለመቅረጽና በስቃይዋ ለመደሰት ያሰበችው ሊዲያም ስልኳን አዘጋጀች። በዚህ ሁኔታ ያለው በር ይንኳኳል። ከዛም በር ሲንኳኳ ልትቀርጽ የነበረውን ቪዲዮ በማቆም የለበሰችውን ጃኬት ላይዋ ላይ ትጭንላታለች። ዳይመንድና ንጉስ በተቀመጡበት ዴቭ ይመጣባቸዋል። ታዲያ እነሱም ከሱ ለማምለጥ ሲሯሯጡ ከቆዩ በኋላ ንጉስ አደይ እየናፈቀችው እንደሆነና የእሱ እንዴት ማድረግ እንዳለበት እያሰበ ነበር። ታዲያ ለደመቀ እባክህን የኔ እንዳደርጋት አግዘኝ ያለው ነው። ይህንን ሀሳብ ከራስ አውጣውና ወደ ራስ ተመለስ፣ መቼም ቢሆን አደይ ያንተ ልትሆን አትችልም አለው ዳይመንድም። ለአደይ ስጦታ ይዞላት መጥቷል። ታዲያ ልብሷን እየለበሰች ስለነበረ ይቅርታ ከጠየቃት በኋላ ልብሷ እስከምትጨርስ ድረስ ውጭ ጠብቃታል። ወደ ውስጥ ገብቶ የሚነግራት ነገር እንዳለ ቢያማክራትም እሷ ግን ፍቃደኛ አልሆነችም። በቃ እንዳልገባ ነው እንዴ በር ላይ የቆምሽብኝ ይላታል። ከዛም የያዘውን ስጦታ እንድትቀበለው እየጠየቃት ነበረ። ስጦታውን ከተቀበለች በኋላ ግን ወዲያውኑ ነበር በሩን የዘጋችበት። ኤላ ባደረገው ነገር ጸጸት ውስጥ ገብቷል። የደረሰብኝ ሁሉ እንዳለ ሆኖ አደይን ግን እንደዛ ማስቀየም አልነበረብኝም እያለ ከራሱ ጋር እየተነጋገረ ነበር። በተንኮል የታጠረችው ፍቅርም ጃኬቱ ስር ሀብሉን በመክተት ከዛም ጃኬቱን ለብሳ ወደ ኤላ ስትሄድ እሷ የሰረቀችው እንዲመስል አደርጋለሁ በማለት ከሊዲያ ጋር እየተመካከረች ነው። ታዲያ ሊዲያም ኤላ ጋር መሄዷን አልወደደችም ነበረ። ሌላ ሀሳብ አስቤ ኤላ ጋር ለምን ትሄዳለች እያለች ነው። ወደ ሊዲያም ወደውን ኩሽና በመሄድ ወደ ኤላ እንዳትሄድና እህቷን ማስወጣት እንዳለባት አደይን እያስጠነቀቀቻት ነበር። ፍቅርም ባዘጋጀችው ወጥመድ መሰረት ኤላ እየፈለጋት እንደሆነና ወደ እነሱ መሄድ እንዳለባት እየነገረቻት ሳለ ከኤላ ስልክ ይደወላል። ምክንያቱም ብርሃኔ በሰማችው ነገር በጣም ጭንቀት እያላትና ልቧን እያመማት ስለነበረ ኤላ አደይ እንድትመጣና ብርሃኔ እየፈለገቻት እንደሆነ ይነግራታል። ከዛም ሀብሉ የተቀመጠበትን ጃኬት ለብሳ እንድትሄድ ታደርጋታለች። ታዲያ ከነ ኤላ ቤት ስትደርስ እህቷ ጭንቀት እያላትና ከተኛችበት ሶፋ ስትወድቅ እየተመለከተቻት ነበረ። ኤላም ብርሃኔ እያለ እየጠራትና እሷን ለማንሳት እየተንገዳገደ ባለ አደይ የተከሰተችው። አደይ ምን ያጋጥማት ይሆን? ሁለት የተዘበራረቁ ስሜቶችን እያስተናገደች ትገኛለች። ከዚህ በእህቷ መታመም መደናገጥ ውስጥ ናት። ሌላኛው ደግሞ የተጠመደባት ወጥመድ የለበሰችው ጃኬት ውስጥ ያለው ሀብል። አደይ ክፍል 26 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ ይሰናበታችኋለሁ። አመሰግናለሁ።